ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ዩብ ነው። በእንግሊዝ ፕሪሚየር ሊግ ጨዋታ ቼልሲ በሜዳውና በደጋፊው ፊት አስከፊ ሽንፈትን ተከናንቧል። ላለመውረድ እየታገለ የሚገኘው ኖቲንግሃም ፎረስት የቼልሲን የሻምፒየንስ ሊግ ቦታ የማግኘት ተስፋን አጨልሞታል። በ35ኛ ሳምንት የእንግሊዝ ፕሪሚየር ሊግ በሜዳው ስታንፎርድ ብሪጅ ከኖቲንግሃም ፎረስት ጋር የተጫወተው ቼልሲ ባልተጠበቀ ሁኔታ 3-1 በሆነ ሰፊ ውጤት ተሸንፏል። ቼልሲ ከጨዋታው በፊት በመጪው ዓመት በሻምፒየንስ ሊግ ለመሳተፍ ትንሽዬ እድል ነበረው። ሊቨርፑል በማንቸስተር ዩናይትድ ተሸነፈ። አስቶን ቪላ በቶትንሃም ሆትስፐር ተረታ። ይህንን የሊቨርፑልና የአስቶን ቪላን ሽንፈት የተመለከቱ በርካታ የቼልሲ ደጋፊዎች ቼልሲ ኖቲንግሃም ፎረስትን አሸንፎ ተስፋውን ያለመልማል፣ በቀጣይ ያሉ ሁሉንም ጨዋታዎች የሚያሸንፍ ከሆነ ደግሞ ባልተጠበቀ መልኩ አምስተኛ ሆኖ በመጨረስ የሻምፒየንስ ሊግ ተሳትፎን ሊያረጋግጥ ይችላል የሚል ተስፋ ነበራቸው። አሁን ግን የቼልሲ ደጋፊዎች ተስፋ በተስፋ መቁረጥ ተተክቷል። ቼልሲ ባልተጠበቀ ሁኔታ በሜዳውና በደጋፊው ፊት 3-1 ተሸንፎ የአውሮፓ ሻምፒየንስ ሊግ የመሳተፍ ተስፋው በእጅጉ ጨልሟል። ሌላው በዚህ ጨዋታ ቼልሲ በኖቲንግሃም ፎረስት 3-1 መሸነፉን ተከትሎ እጅግ አስከፊ የተባለ ሪከርድን ሰብሯል። ቼልሲ ከ33 ዓመት በኋላ ለመጀመሪያ ጊዜ በ6 ተከታታይ የፕሪሚየር ሊግ ጨዋታዎች ተሸንፏል። ኖቲንግሃም ፎረስቶች ገና እንደተጀመረ ነበረ ጎል ማምረት የጀመሩት። ሁለተኛው ደቂቃ ላይ ጎል አስቆጥረው ቼልሲን መምራት ጀመሩ። ከ15 ደቂቃ በኋላ ማለትም 15ኛው ደቂቃ ላይ የፔናልቲ ፍጹም ቅጣት ምት አግኝተው ጎሏን ወደ ጎል በማስቆጠር ቼልሲን በሜዳውና በደጋፊው ፊት 2-0 መምራት ቻሉ። ከረፍት መልስ በድጋሚ 52ኛው ደቂቃ ላይ ሶስተኛ ጎል አስቆጥረው ቼልሲን ባዶ አደረጉት። የቼልሲ ብቸኛዋን አንድ የማስተዛዘኛ ጎል ጆ ፔድሮ 93ኛው ደቂቃ ላይ ነበረ ከመረብ ያሳረፋት። የቼልሲ ጊዜያዊ አሰልጣኝ ማክፋርላኔ የቼልሲ አሉ የተባሉ ተጫዋቾችን ይዘው ወደ ሜዳ ገብተዋል። ነገር ግን ሊሳካላቸው አልቻለም። ባለፈው ሳምንት ሊድስን አሸንፈው ለኤፍኤ ካፕ ፍጻሜ አልፈው ተስፋ ቢሰጡም በዚህኛው ከኖቲንግሃም ፎረስት በተደረገው የፕሪሚየር ሊግ ጨዋታ ግን የቼልሲ ደጋፊዎችን አንገት አስደፍተዋል። ሳንቼዝን በቋሚ በረኛነት ተጠቅመዋል። ጉስቶ፣ ቻሎባ፣ ቶሲን፣ ኩኩሪያ፣ ካይሴዶ፣ ላቪያ፣ ፓልመር፣ ኤንዞ እንደዚሁም ዴሪ እና ጆ ፔድሮን እነዚህን የመሳሰሉ የቼልሲ ወሳኝ ተጫዋቾችን ወደ ሜዳ ይዘው ገብተው ነበረ። ቼልሲ አብዛኛውን ጊዜ በቋሚነት የሚጠቀማቸውን ዋና ዋና ተጫዋቾችን ይዘው ወደ ሜዳ ገብተዋል። ነገር ግን አስከፊ ሽንፈትን ገጥሟቸዋል። ምናልባትም በአዲስ ተጫዋችነት ሊጠቀስ የሚችለው ዴሪ ነው። እንግዲህ ዴሪ ወጣት ተስፈኛ ተጫዋች ነው። ለመጀመሪያ ጊዜም ነው በዚህ የፕሪሚየር ሊግ ጨዋታ የተሰለፈው። ነገር ግን ከባድ ጉዳት አስተናግዶ ከሜዳ ተቀይሮ ወጥቷል። እንግዲህ ወደ ሆስፒታል እንደሄደ ነው አሁን ላይ መረጃዎች እየጠቆሙ የሚገኙት። ይህ ታዳጊ ተጫዋች የመጀመሪያው የፕሪሚየር ሊግ ጨዋታውን ከቼልሲ ለማድረግ በደስታ ነበረ ወደ ሜዳ የገባው። ነገር ግን እንግዲህ ባጋጠመው ከባድ ጉዳት ምክንያት ከሜዳ ተቀይሮ ወጥቷል። በቃሬዛ ነው እንግዲህ ተሸክመው ያወጡት። ይህም አይደለም በቃሬዛ ብቻ መውጣት አይደለም፣ ያጋጠመው ጉዳት አስከፊ በመሆኑ ወደ ሆስፒታል ሄዶ በጽኑ ህሙማን ክፍል ገብቶ ክትትል እየተደረገለት እንደሆነ ነው አሁን ላይ የሚወጡ መገናኛ ብዙሃን እየዘገቡ የሚገኙት። ሌላው በዚህ ጨዋታ ሳንቼዝ እንደዚሁ ከባድ የጭንቅላት ጉዳት አጋጥሞታል። ከኖቲንግሃም ፎረስት ተጫዋች ጋር መጋጨቱን ተከትሎ እንደዚሁ ፊቱ በደም ሲላወስ ተመልክተናል። እንደዚሁ ባጋጠመው ጉዳት ምክንያት እንግዲህ እሱም እንደዚሁ ከሜዳ ተቀይሮ ወጥቷል። ቀጣይ የጉዳቱ መጠን በቀጣይ የሚታይ ይሆናል ማለት ነው። በጨዋታው ኮል ፓልመር አናዳጅ እንቅስቃሴ ሲያደርግ ተመልክተናል። ማለትም ፔናልቲ ስቷል። እንደዚሁም ጨዋታ ሁኔታው ልክ አልነበረም። የድሮ ፓልመር የለም ብሎ መናገር ይቻላል። ያ የምናውቀው ጨራሹ ፓልመር ተጫዋቾችን የሚያታልለው ድሪብል የሚያደርገው በሁሉም ረገድ የተሟላ እንቅስቃሴ ሲያደርግ የምናውቀው ፓልመር አሁን ጨዋታው ጠፍቶበት እንደዚሁም በቀላሉ በተከላካይ የሚቀማ የሚያደርጋቸው ሙከራዎች ሁሉ አቅመቢስ የሆኑና ይሄ ጋቢ ቆሎ የማይደፉ አይነት ሙከራዎችን በማድረግ የቼልሲ ደጋፊዎችን እጅጉን እያሳዘነ ይገኛል። እንደገና ቼልሲ 2-1 መሆን የሚችልበትን እድል ንጹህ ፔናልቲ አግኝቶ ፔናልቲውን በመሳት እንደዚሁ በርካታ የቼልሲ ደጋፊዎችን አሳዝኗል። የፓልመር ሁኔታ ከጊዜ ወደ ጊዜ እየተባባሰ ነውና የፓልመር ጉዳይ እጅግ አሳሳቢ ነው ብሎ መናገር ይቻላል።
እንግዲህ ቼልሲዎች ምንም የጨዋታ የመጫወት ሞራል አልነበራቸውም። ስታንፎርድ ብሪጅ የቼልሲ ሜዳ ሳይሆን የኖቲንግሃም ፎረስት ሜዳ ይመስል ነበረ። የቼልሲ እያንዳንዱ ተጫዋች ኳስ በሚያገኝበት ሰዓት ወደፊት ከመምታት ይልቅ ወደ ኋላ ተመልሶ ለተከላካዮች ማቀበል፣ ለበረኛ ማቀበል ነበረ ስራዬ ብለው የተያዙትና ምንም የመጫወት ሞራል አልነበራቸውም። ለክብራቸው እንኳን ብለው ሲጫወቱና ሲፋለሙ አልታየም። ቀዝቅዘው ተስፋ በቆረጡት ሁኔታ ነበረ ሲጫወቱ የተመለከትናቸው። በውጤቱም እጅግ አስከፊ ሽንፈትን ሊከናነቡ ችሏል ማለት ነው። ቼልሲ 18 ሙከራ ማድረግ ችሏል። በአጠቃላይ ኖቲንግሃም ፎረስቶች 6 ሙከራ ማድረግ ችሏል። ኦን ታርጌት ወደ ጎል በመሞከር እኩል ሙከራ ነው ያደረጉት። 4 ኦን ታርጌት ሙከራ ማድረግ ችሏል። የኳስ ቁጥጥርን ስንመለከት 67% ቼልሲ ነው። እንደዚሁም 33% ኖቲንግሃም ፎረስቶች ተቆጣጥሯል። ምንም እንኳ ቼልሲ በፖዚሽን እንደበለጠ ቁጥሩ ቢያሳይም በነበረው ጨዋታ ግን ኖቲንግሃም ፎረስት በአላማ በመጫወት ማሳካት የሚፈልጉት ነገር በማሳካት ረገድ ኖቲንግሃም ፎረስቶች ፍጹም የተለዩ ነበሩ። አንዳንዴ ቁጥሮች ይሸጉዳሉ። ቼልሲ ኳሱን ስላንሸራሸሩት ወደ ኋላ እየመለሱ ኳሱን ስላዘገዩት ያን ያህል ኳሱን ተቆጣጥሯል ወይም ደግሞ ጨዋታውን ዶሚኔት አድርጓል ብሎ መናገር አይቻልም። ዋናው ማሸነፍ ነው። ዋና ለዓላማ መጫወት ነውና ይህንን በማሳካት ረገድ ኖቲንግሃም ፎረስቶች የተወጣላቸው ነበሩ። የፖዚሽን ቁጥሩም ይህንን ይገልጻል ብዬ አላስብም። ኮርና ቼልሲ 10 ኮርና ማግኘት ችሏል። አንድም ኮርና ግን አልተጠቀሙበትም። ይህም የትኩረት ማነስን የሚያሳይ ነው። ኖቲንግሃም ፎረስቶች አንድ ኮርና ብቻ ነው ማግኘት የቻሉት። ኖቲንግሃም ፎረስቶች በጣም ፈጣን ካውንተር አታክ በመጠቀም በአላባ መጫወት ቶሎ ወደ ጎል በመድረስ እጅግ የተሳካ ጊዜን አሳልፈዋል ብሎ መናገር ይቻላል። ቼልሲ እንግዲህ መሸነፉን ተከትሎ ሪከርድ ቅድም እንዳልኳችሁ ሪከርድ ሰብሯል። የራሱን መጥፎ ሪከርድ ሰብሯል። ከ33 ዓመት በኋላ ለመጀመሪያ ጊዜ 6 ተከታታይ ጨዋታዎችን ተሸንፏል። ቼልሲ በኒውካስትል ዩናይትድ ተሸንፏል። በኤቨርተን 3-0 አስከፊ ሽንፈት ነው። በማንቸስተር ሲቲ፣ በማንቸስተር ዩናይትድ፣ በብራይተን ተሸንፏል። እንደዚሁም አሁን በኖቲንግሃም ፎረስት በመሸነፍ ከ33 ዓመት በኋላ የመጀመሪያ አስከፊ ሪከርዱን አስመዝግቧል ማለት ነው። አብዛኞቹ ጨዋታዎች አሁን ከተጠቀስኩላችሁ ሽንፈቶች አብዛኞቹ 3-0፣ 3-1፣ 4-0 በዛ መልኩ ነው የተጠናቀቁትና ቼልሲ ምን ያህል የጎል ጎተራ እየሆነ እንደመጣ የሚያሳይ ነው። ቼልሲ እንግዲህ አሁን መሸነፉን ተከትሎ 9ኛ ደረጃ ላይ ተቀምጧል። የአውሮፓ ሻምፒየንስ ሊግ ቦታን የማግኘት ተስፋው ኦልሞስት ጨልሟል ብሎ መናገር ይቻላል። በቀጣይ የአውሮፓ ኢሮፓ ሊግ የመግባት ቻንሱ ራሱ ዝቅተኛ ነው። ምናልባትም የኤፍኤ ካፕን ዋንጫ የሚያሸንፍ ከሆነ ብቻ ነው የአውሮፓ ሻምፒየንስ ሊግ ቦታን የኢሮፓ ሊግን ቦታ ሊያገኝ የሚችለው። ከዛ ውጪ ግን አሁን ላይ በአውሮፓ የትኛውም ውድድር ላይ ለመሳተፍ የሚያስችል ሁኔታ ላይ አይደለም። በዚህ ሁኔታ ቼልሲ የኤፍኤ ካፕ ዋንጫን ሲቲን አሸንፎ ያነሳል የሚለው ጉዳይ የሚያጠያይቅ ነውና እንግዲህ በአጠቃላይ ከሞላ ጎደል ጨዋታው ይህን ይመስል ነበር። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ